እነሆ የሲኦል በሮች ተከፈቱ። ኢራን ለአሜሪካና እስራኤል የሲኦል በሮች ተከፍቷል ባለች ሰዓታት ልዩነት የአሜሪካ የስለላ ቢሮ ጽህፈት ቤትን በሚሳኤል አንድደዋለች። ትራምፕ የሚተማመኑበት የስለላ ተቋም እንደ መስቀል ችቦ ሲነድ ታይቷል። ትራምፕ የስለላ ቢሮ ሲጋይ ቆሞ ከመመልከት ውጪ ጦር ሰራዊታቸው ምንም ማድረግ አልቻለም። የአሜሪካ የሚሳኤል መከላከያ ስርዓቶችም የኢራንን ክሩዝ ሚሳኤል መቋቋም አቅም ሲከዳቸው ታይተዋል። እየተፈራው ሆኗል። የሞት መልአክ መገኛውን መካከለኛው ምስራቅ ላይ ያደርጓል። የነብሩን ጭራ ከያዙ በኋላ የለቀቁት ኔታንያሁ ጉድ ተሰርተዋል። ኢራን ከትናንት አንስቶ የሲኦል በሮች ተከፍቷል፣ አስከፊም አስፈሪም ክስተት ጠብቁ ስትል ዝታለች። ይህን ዛቻ ባሰማች ሰዓታት ልዩነት ውስጥም የሲአይኤን ዋና ቢሮና የአሜሪካን ግዙፍ ራዳር ደብድበዋለች፣ ከጥቅም ውጭ አድርጓለች። በተጨማሪም በኩዌት የሚገኘውን የአሜሪካ ወታደራዊ ቤዝ በመደብደብ በርካታ ወታደሮችን ገድላለች ሲል የኢራኑ መንግስታዊ ጣቢያ ኢርና ዘግቧል። አምስተኛ ቀኑን ያስቆጠረው ጦርነት ብዙ እያስመለከተን ነው። 120 ሰዓታት ያለፋታ በቀጠለው የአየር ላይ ትንቅንቅ ግዙፍ ህንፃዎች በቁማቸው ተገንድሰዋል። ከፍተኛ ባለስልጣናትና ወታደራዊ አዛዦችም ተገድሏል። እስራኤልም ኢራንም መተኮሳቸውን ቀጥሏል። ኢራን ለብቻዋ ከ6 አገራት ጋር እየተዋጋች ነው። ዓለም ጀርባውን ቢሰጣትም እጅ ላለመስጠት ብሎም የአያቶላ አሊ ሐሚኒ ቃልን ለመፈጸም ከጽዮናውያኑ ጋር አንገት ላንገት ተያይዛለች። ውድ የአንድ አፍታ ሚዲያ ቤተሰቦች ሌሊቱን በኢራን፣ በእስራኤል፣ ሊባኖስ፣ ኩዌትና አረብ ኤምሬትስ ላይ ጠንካራ ጥቃቶች ሲሰነዘሩ አድረዋል። ከሁሉም በላይ ኢራን የሲአይኤ ቢሮ ላይ የፈጸመችው ጥቃት በትልቅነቱ ተመዝግቧል። እነዚህን አዳዲስ የጦርነቱን ክስተቶች በዝርዝርና በስፋት እንመለከታለን። አብራችሁን ቆዩ። አሜሪካ ከሁለተኛው የዓለም ጦርነት በኋላ 12ኛ ጦርነቷን በኢራን እያደረገች ትገኛለች። ዶናልድ ትራምፕ የጆርጅ ቡሽና ባራክ ኦባማን ስህተት ደግመውት ወደ ቴሄራን ከዘመቱ እነሆ 5ኛ ቀናቸውን ደፍነዋል። የኢራኑ ዘመቻ ግን እንደ ኢራቁና አፍጋኒስታኑ ዘመቻ ሁሉ ቀላል እንደማይሆን እየታየ ነው። ሆኖም ትራምፕ አሁንም አደገኛ ድብደባዎችን በኢራን ወታደራዊ ይዞታዎች ላይ መፈጸማቸውን ቀጥሏል። ይህ የአሜሪካና እስራኤል ጥምር ጥቃት ተጠናክሮ መቀጠሉን ተከትሎም ታዲያ ኢራንም ሁለቱን አገራት ማዕከል ያደረጉ ጥቃቶችን መፈጸሟን ቀጥላለች። በትላንትናው ዕለትም ሳውዲ አረቢያ ውስጥ የሚገኝ የአሜሪካ የስለላ መስሪያ ቤት ሴንትራል ኢንተለጀንስ ኤጀንሲ ሲአይኤ ጣቢያ በድሮን ተመቷል። ጥቃቱን ያደረሱት ድሮኖች የኢራን ናቸው የሚል ጥርጣሬ እንዳለ ሮይተርስ የዜና ወኪል በፊት ገጹ ዘግቧል። አሜሪካና ሳውዲ አረቢያ በሪያድ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች ጥቃት እንደተፈጸመበት አረጋግጠዋል። ነገር ግን የስለላ ማዕከሉ የጥቃት ኢላማ ስለመሆኑ የሚያረጋግጥ ምልክት እንደሌለ የዜና ወኪሉ ሮይተርስ ዘግቧል። የአሜሪካው ጋዜጣ ዋሽንግተን ፖስት በበኩሉ ግን ጥቃቱ የተወሰነውን የኤምባሲውን ጣሪያ ማፍረሱን እንዲሁም የህንፃው ውስጥ በጭስ መበከሉን የሚገልጽ የውጭ ጉዳይ ሚኒስቴር የማስጠንቀቂያ መልእክት አግኝቼ አንብቤያለሁ ብሏል። በተጨማሪም ኤምባሲው መዋቅራዊ ጉዳት እንደደረሰበትና ሰራተኞች ባሉበት መጠለላቸውን እንዲቀጥሉ እንደተነገራቸው የጋዜጣው ዘገባ ያመላክታል። የሳውዲ አረቢያ መንግስት ከዚህ ጥቃት መዘገብ በኋላ ባወጣው መግለጫ የሀገሪቱን ደህንነት ለመከላከልና ነዋሪዎቹን ለመጠበቅ አስፈላጊውን ሁሉ እርምጃ ወስዳለው ሲል ዝቷል። የሳውዲ ካቢኔ አጋር አገራት ከኢራን ሊሰነዘር ለሚችል ማንኛውም ጥቃት የሚሰጡትን ምላሽ ለመደገፍ ሁሉንም አቅሞች ለማንቀሳቀስ ያለውን ዝግጁነት እንዳረጋገጠ የሀገሪቱ የዜና ወኪል ዘግቧል። የሳውዲ አረቢያ መከላከያ ሚኒስቴር በበኩሉ ከዋና ከተማዋ ሪያድ በስተደቡብ አቅጣጫ ላይ 2 ክሩዝ ሚሳኤሎችን እንዳከሸፈ ይፋ አድርጓል። ይፋዊ የሳውዲ ፕሬስ ኤጀንሲ በበኩሉ 9 ድሮኖች እንዲከሽፉ መደረጋቸውን ገልጿል። በተጨማሪም ይፋዊ የሳውዲ ፕሬስ ኤጀንሲ 9 ድሮኖች እንደተመቱም አክሏል። የሳውዲ ባለስልጣናት እንዲከሽፉ የተደረጉት ሚሳኤሎችና ድሮኖች ከየት እንደተተኮሱ አልገለጹም። በሌላ በኩል ኢራን በኳታር የሚገኘውን የአልኡይድድ የአሜሪካ የጦር ሰፈር በሚሳኤል አንድደዋለች። እንደ ኳታር መከላከያ ሚኒስቴር መግለጫ ከሆነ በኳታር ግዛት ውስጥ 2 የኢራን ባሊስቲክ ሚሳኤሎች ጥቃት ሰንዝረዋል። ከጥቃቱ ጋር በተያያዘ የወጡ ዝርዝር መረጃዎች እንደሚያሳዩትም አንደኛው ሚሳኤል በመካከለኛው ምስራቅ ትልቁ የአሜሪካ የጦር ሰፈር በሆነው በአልኡይድድ የአየር ኃይል ጣቢያ ላይ አርፏል። ሁለተኛው ሚሳኤል ደግሞ በኳታር የአየር መከላከያ ሚሳኤል መቃወሚያ ስርዓት አማካኝነት በአየር ላይ እንዲከሽፍ ተደርጓል። የኳታር መንግስት እንደገለጸው በጥቃቱ ምክንያት እስካሁን ድረስ የደረሰ የሰው ሕይወት መጥፋትም ሆነ የአካል ጉዳት የለም። እንዲህ ያሉ ክስተቶች በቀጠናው ያለውን የጂኦፖለቲካዊ ውጥረት ሊያባብሱ እንደሚችሉ በርካቶች ስጋታቸውን በመግለጽ ላይ ይገኛሉ። በመካከለኛው ምስራቅ ላለፉት 5 ቀናት የቀጠለውን ጦርነት ተከትሎ ኢራን ከ6 ሀገራት ጋር ብቻዋን እየተፋለመች ነው። ይህን ተከትሎ ኢራን ራሷን ወደ ከፋ አዘቅት እያሰመጠች ነው የሚሉ ትችቶች እየተነሱ ነው።
የዓለም አቀፉን የፖለቲካ መድረክ ከተቆጣጠሩትና መካከለኛው ምስራቅን ከሚያሾሩት አሜሪካና እስራኤል ጋር ሳፋጣ ወቅቱን የሚመጥን ግብግብ ሊሆን አይችልም የሚሉ አስተያየቶች እየተደመጡ ነው። በዛሬው ዕለትም ከ1.1 ቢሊዮን ዶላር በላይ ዋጋ ያለው ANFPS 132 የተሰኘው ግዙፍ የአሜሪካ ራዳር ማውደሙን የኢራን አብዮታዊ ዘብ IRGC አስታውቋል። በኳታር አልኡዲድ የአየር ጦር ሰፈር የነበረው ይኸው ራዳር በከፍተኛ ጥንቃቄ በተተኮሰ ሚሳኤል ሙሉ በሙሉ መውደሙን አብዮታዊ ዘቡ ይፋ አድርጓል። ትናንሽ ድሎች እነዚህንና እዚያ የነጻ ትግል ቡጢ ሊመስሉ ይችላሉ። ነገር ግን ትልቁ ተገዳዳሪ እላይ ላይ ከተኛ እንኳን መንቀሳቀስ መተንፈስም አይቻልም፣ ኢራን ሆይ እረፊ የሚሉ የፕሮፓጋንዳ ድምጾች ከምዕራባውያን መንደር እየተሰሙ ነው። ኢራን ብቻዋን ነች። አሜሪካ ደግሞ ረዳት አያስፈልጋትም። ራሽያና ቻይና የቱን ያክል የኢራንን ህመም ቢጋሩላትም አሜሪካ ላይ አንዲት ጥይት ግን አንዲት ጥይትም መተኮስ አይችሉም። የኢራን ጥቃቶች አሜሪካ የበለጠ አጸፋዊ እርምጃ የምትወስድበት እድል የሚሰጣትና ኪሳራውን የፈረደባቸው የአረብ አገራት ማለትም ሳውዲ አረቢያና ኤምሬቶች ወጪውን እንደሚሸፍኑት ኢራን የዘነጋችው ይመስላሉ ይላሉ። ጦርነቱ ሳይጀመር ያለቀ ጉዳይ ነው የሚሉት አስተያየት ሰጪዎች ኢራን ጦርነቱን ብታሸንፍ እንኳን የመጨረሻውን ዱላ ትመዛለች እንጂ የትራምፕ አሜሪካ እንደ ኒክሰን ዘመን ቪየትናም አይነት ጦርነት ውስጥ አትገባም። ያዱላ ደግሞ አንዱ በቂ ነው። ያላቻ ሽኩቻ አገርን የበለጠ መበደል ነው የሚሉ አስተያየቶች ከምዕራባውያኑ ሰፈር እየተሰሙ ነው። ከቅርብ ዓመታት ወዲህ የእስራኤል የጦርነት ስትራቴጂ ተለውጧል። የእስራኤል ስልት የጠላቶቿን መሪዎች አሳዶ መነጠል ነው። ይሄ ደግሞ በደንብ እየሰራላት ይመስላል። ኢራን እለዋ ላይ የተፈጸመም አልገባትም የሚሉት አስተያየት ሰጪዎች በዚህ ጦርነት እንኳን ከአያቶላ ሄሜኒ ጀምሮ ከ20 በላይ ቁልፍ ሰዎችን ያጣችው ኢራን የግብግቡ ፍጻሜ እንዴት እንደሚጠናቀቅ እንኳን ግንዛቤው የላትም ብለው የሚተቿት ቁጥራቸው ጥቂት አይደሉም። ብሔራዊ ክብሯን ሳትላተም መጠበቅ ትችል ነበር የሚሉት እነዚሁ አስተያየት ሰጪዎች ድርድር ችግሩን ከጦር ሜዳ ወደ ክብ ጠረጴዛ የማምጣት ጥበብ ነው፣ መሸነፍ ማለት አይደለም በማለትም ይናገራሉ። ኢራን ግን አልፈለገችውም። አሁን ህዝቡ ዋጋ ይከፍላል። ከዚህ በኋላም አሜሪካና እስራኤል ኢራን ላይ የመንግስት ለውጥ ካላደረጉ ጦርነቱን አያቆሙም በማለት እየተናገሩ ነው። የገጠመቻቸውን ጠላቶች በትክክል የተረዳቻቸውና ከጎረቤቷ ኢራቅ የተማረች አይመስልም ሲሉ የሚቀጥሉ ሲሆን ግትርነት መሰበርን ያስከትላል ሲሉም ኢራን ከአቋሟ ዘንበል እንድትል እየጠየቁ ነው። በዓለም ላይ በኢራንና በእስራኤል መካከል ያለውን ጠላትነት ያህል የመረረና የከረረ ግንኙነት ያላቸው አገራት የሉም ቢባሉ ማጋነን አይሆንም። በዚህም የተነሳ ሁለቱ አገራት በቀጥታና በእጅ አዙር አንዳቸው ሌላኛውን ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷትን ቡድኖች ሲደግፉም ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል፣ ይደበድቧታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ ኢራን ደግሞ በእስራኤል ዙሪያ በሚገኙ አገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት እረፍት ስታሳጣት ቆይታለች። ከነዚህ መካከል የፍልስጤሙ ሐማስ፣ የሊባኖሱ ሄዝቦላ፣ የመኑ ሀውቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ቡድኖች ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ የስልጠናና የትጥቅ ድጋፎችን ከኢራን እንደሚያገኙ ይነገራል። ቡድኖቹ ባሉባቸው አገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመለክታሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ የአጸፋ ጥቃትን አስከትሏል። ከወራት በፊት ደግሞ የሊባኖሱ ሄዝቦላ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎቹ ተገድለውበት ከባድ ጉዳት ደርሶበታል። የየመን ሀውቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤልና የድሮን ጥቃቶችን ሲፈጽሙ በአጸፋው እስራኤል የቡድኑን ይዞታዎች በአውሮፕላኖች ስታጠቃ ቆይታለች። ከእነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ ተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጪ በአገሪቱ ባለስልጣናትና ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን በመፈጸም ምላሽ ትሰጣለች። ይህም በመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋትን አስከትሎ ነው የቆየው። ሐማስ እስራኤል ላይ ጥቃት እስከ
እስከተፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታስጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ ከመጋጨት ተቆጥቦ ነበር። ከቅርብ ጊዜ ወዲህ ግን ታሪክ ተቀይሮ ሁለቱ ሀገራት ለረጅም ጊዜ በእጅ አዙር ሲያደርጉት የነበረው ፍልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። ዓለም አቀፉ የስትራቴጂክ ጥናት ተቋም እንደሚለው እስራኤልና ኢራን ያላቸውን የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የሚችሉ የመረጃ ምንጮችና ዘዴዎችን ተጠቅሟል። ይህን ተከትሎ የስቶክሆልም ዓለም አቀፍ ሰላም ተቋምን የመሳሰሉ ድርጅቶችም የሀገራቱን ወታደራዊ አቅም ለማወቅ ጥናቶች አድርገዋል። ነገር ግን ትክክለኛ አሃዝ በማግኘት በኩል አገራት መረጃዎችን ስለማይሰጡ ልዩነቶች ይታያሉ። የኦስሎ የሰላም ጥናት ተቋም እንደሚለው የዓለም አቀፉ የስትራቴጂክ ጥናት ተቋም የሚያወጣው መረጃ በዓለም ዙሪያ ያሉ አገራቱን ወታደራዊ ጥንካሬ ለማወቅ እንደ መነሻ ሊወሰድ ይችላል። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት አስችሏታል። በአይአይኤስኤስ መረጃ መሰረት በአውሮፓውያኑ 2022 እና 23 የኢራን የመከላከያ በጀት 7.4 ቢሊዮን ዶላር አካባቢ ነበር። የእስራኤል ግን ከእጥፍ በላይ 19 ቢሊዮን ዶላር ነበር። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ አገራዊ ምርት ከኢራን በእጥፍ የሚበልጥ እንደሆነ ሪፖርቶች ያመላክታሉ።